በአሁኑ ሰዓት ቅንጡ የሆነ ኑሮ ማን ይኖራል ቢባል በተለያዩ ሶሻል ሚዲያዎች ላይ የሚንቀሳቀሱ ሰዎች በተለይም በቲክቶክ መንደር ላይ የሚሮሯጡ እንስቶች እንደምትሉ ምንም ጥርጥር የለውም። ከነዚህ ቲክቶከሮች ውስጥ ጥቀስ ቢባል ደግሞ የወሊሶ ተወላጅና በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የመኪና ተሸላሚ ለመሆን ከአዶናይ ጋር ከፍተኛ ፉክክር ስታደርግ የነበረችው ዩቲናስ እንዲሁም ደግሞ ጃኒ ገብሩ ጎበዜ ወይንም ደግሞ ስማይ ገብሩ ለመናገር ትችላለህ። በቲክቶክ መንደር ላይ የምናያቸው ወጣቶች አሁን በምንገኝበት ጊዜና ቦታ ላይ ማንኛውም ሰው የፈለገውን ሀብት ማካበትና እስካስፈለገው ደረጃ ድረስ የመድረስ መብት እንዳለው እነዚህ የኢትዮጵያ ቲክቶከሮች በግልጽ አሳይተውናል። እነዚህ ወጣት ሚሊዮነሮች ገንዘብን ያለምንም ወጪ ቀለል ባለ መንገድ ይሰራሉ። ኑሯቸውም በቅንጦት የተሞላ ነው። ለጥቂት ደቂቃዎች ከኛ ጋር አብራችሁ ዝለቁና የሀገራችን ቲክቶከሮች በርካታ ሚሊዮን ብር ወጪ አድርገው ስለሰሯቸው ውብና በሀገራችን ኢትዮጵያ እስከዚህ ደረጃ ቅንጡ የሆነ ቤት መኖሩን ጥያቄ እስከሚያጭር ድረስ የሚያርሰውን ጉዳይ እናጋራቸዋለን። እነዚህ እንስቶች በዚህ እድሜያቸው እንዴት እንደዚህ አይነት ውድና ዘመናዊ የሆነ ቤት ሊሰሩ ይቻሉበት ምክንያትና የእንስቶቹ ማንነት አንድ ባንድ እናስደምጣቸዋለን። ዛሬ ከዚህ ትልቅ ስኬት ከመድረሳቸው በፊት ትናንት ላይ ያሳለፉትን ህይወትና በምን መልኩ ሰርተው እዚህ ደረሱ የሚለውን ጥርምጥን ባለ መልኩ የምናስቃኛ ሲሆን የምንገልጠው ከባድ ሚስጥርም ይኖራል። አብራችሁን ቆዩ። ቀደም ባለው አመታቶች የአርቲስት ወይም ደግሞ የተዋናዮች ሀብት የተመሰረተው በህዝብ ነው ሲባል የምንሰማ ሲሆን የህዝብም እውነት ነው ብሎ በተቸገሩ ሰዓት ድጋፍ በማድረግና በታመሙ ሰዓት ያሳክም ነበር። ታዲያ ምን ያደርጋል አሁን ላይ ጊዜው እየተገላበጠ እስኪመስለን ድረስ የኪነ ጥበብ ባለሙያዎች አኗኗር ተቀይሮ ጠጋኝ የነበረው ማህበረሰብ በተራው ሀብት አርቲስት ነው ሲሉ መደመጥ ጀምረዋል። እነዚህ አርቲስቶች የሚኖሩት የቅንጦት ኑሮ አይደለም ለመኖር ይቅርና ሲያስቡት እንኳን ብዙ ጥያቄዎችን የሚያጭር አስገራሚና ታይቶ የማይታወቅ ጉዳይ ከሆነ አመታቶች ተቆጥረዋል። አሁን ላይ አስገራሚና እጅን በአፋስ ይዞ ግርምት ላይ እስኪጥል በቲክቶክ ዓለም ላይ የሚታዩ እንስቶች ይኖሩታል። ምናልባት በአሁኑ ሰዓት በሀገራችን እንዲሁም ከሀገራችን ወጣ ብንል እንኳን በሀብት እየተንበሸበሹ ያሉ ሰዎችን ጀርባ ብናጠናም ወይ ቲክቶከር አለፍ ሲልም የባለስልጣን ቤተሰብ መሆናቸው አይጠያይቅም። የሚዝናኑባቸው ሆቴሎች፣ ሲያሽከረክሩት የሚታዩ ቅንጡ መኪናዎች እንዲሁም ከሀገራችን ወጣ እያሉ ወደ ዓለማችን ቅንጡ የባህር ዳርቻዎች በመሄድ ሲዝናኑ ለተመለከተ ሰው አሁን ላይ ሀገራችን እውነትም በእድገት ጎዳና ላይ ትገኛለች ብሎ ለመናገር የሚያስደፍር ጉዳይ ሲሆን አሳዛኙ ነገር ግን ይህ የቅንጦት ኑሮ በተወሰኑ ቲክቶከሮች ላይ ብቻ የሚታይና የሚዘወተር መሆኑ ነው። በዚህ የቅንጦት ማዕበል ውስጥ እየዋኙ ከምናገኛቸው ቲክቶከሮች መካከል በጣም አስገራሚ የሆነ የትወና ብቃቷን በምትሰራቸው አጫጭር የቲክቶክ ቪዲዮዎች ግርምት ላይ የጣለችን ዩቲናስ አንዷ ናት። በሀገራችን ቲክቶክ ሲጀመር ወዲያውኑ የተቀላቀለች ያለምንም መደብዘዝ እስካሁን ድረስ በቲክቶክ መንደር ላይ የምታስደምመን ዩቲናስ ከሴት ቲክቶከሮች መካከል ግንባር ቀደም ስፍራ ላይ ትገኛለች። ቀደም ባሉ አመታቶች ውስጥ ተከስቶ በነበረው የኮሮና ወቅትም ሁሉም ሰው ከቤት ውጭ እንዳይንቀሳቀስ ገደብ ሲጣል ህዝቡ በዩቲናስ ቪዲዮዎች ዘናፈታ በማለት ጊዜውን አሳልፏል። በመዝናኛ ኮንተንት ከተሳተፉና ከሚሰሩ ቲክቶከሮች መካከል አንዷ የነበረችው ዩቲናስ አሁን ላይ እጅግ ቅንጡ የሆነ ኑሮ ለመኖር ያበቃት ያኔ ዩኒቨርሲቲ ተማሪ በነበረችበት ለመደበሪያነት ያክል እንደ ቀልድ የጀመረችው ቲክቶክ ነበር። ቲክቶክ በጀመረችበት ወቅት በደንብ ትሰራ የነበረው የሊፕሲንግ ስራ ወይም ደግሞ የድምጽ ማስመሰል ስራ ሲሆን ከጊዜ ወደ ጊዜ የተዋጣላት አዝናኝ በመሆኗ የተለያዩ ማስታወቂያዎች ወደ እሷ መዝነብ ጀመሩ። ቲክቶክ በጀመረችበት ወቅት በደንብ ትሰራ የነበረው የሊፕሲንግ ስራ ወይም ደግሞ የድምጽ ማስመሰል ስራ ሲሆን ከጊዜ ወደ ጊዜ የተዋጣላት አዝናኝ ከመሆኗ በላይ ማስታወቂያ የምትሰራበት ጊዜ እስኪያንሳት ድረስ ማስታወቂያ የሚያሰሩ ሰዎች ስሪልን የሚሏት ሲሆን በእያንዳንዱ ማስታወቂያም ከፍተኛ የሆነ ክፍያ ይከፈላት ነበር። ዩቲናስ ቀስ በቀስ በሶሻል ሚዲያ አያሌ የሚባል ገንዘብ ማፍራትና ማካበት እንደሚቻል በደንብ ሲገባት በቲክቶክ ላይ ላይቭ ስትሪም ማድረግ ጀመረች። ዩቲናስ ምንም እንኳን በወቅቱ ላይቭ ላይ ገብታ ከአድናቂዎቿ ጋር የምታወራ የነበረ ሲሆን ቀስ በቀስ ከነ ናሆም ፎንቲና ከነ ራቸ ጋር በመሆን የላይቭ ስራዋን ማጣጣፍ ጀመረች። በርካታ ተመልካቾች በአንድ ጊዜ ቀጥታ ስርጭቷን የሚከታተሏት ሚስጥር ገና ስትወለድ ጀምሮ በተከናነበችው የትወና ብቃት ጋር ተዳምሮ ህዝቡን በአንድ እግር ታስቆመው በቃች። ዩቲናስ በርካታ አድናቂዎቿ በቀጥታ እየተከታተሉ በጊፍት ከማጥለቅለቃቸው አልፎ ሁሉም ሰው ስለ ዩቲናስ ማውራት ሲጀምር ዝናዋ በየቦታው ላኘ። በዚህ አላበቃ ያለች ዩቲናስ አጫጭር ፊልሞችን በመተወን እንኳን ልትሰለች ይቅርና ሁሉም ሰው ለሷ ያለው ፍቅር እያገረሸበት መጣ። ዩቲ ተማሪ በነበረችበት ወቅት ጥሩ የሆነ ውጤት የምታስመዘግብ ታታሪ እንደነበረች በቅርብ ያውቋት የነበሩና አብረዋት የተማሩ ጓደኞቿ ያወራሉ። ቲክቶከሯ በኮምፒውተር ሳይንስ የያዘችው ዲግሪ አልበቃት ብሎ በቢዝነስ ማኔጅመንት ጭምር ዲግሪዋን ለመያዝ የበቃች የሁለት ዲግሪ ባለቤት የሆነችው ዩቲናስ በተማረችበት ዲግሪ ከመስራት ይልቁንም ወደ ቲክቶክ ዓለም የመቀላቀሏ ምክንያት በትምህርት እስከዚህ ደረጃ ድረስ የቅንጦት ኑሮ መኖር እንደሚቻል ማንም ሰው ሳይነቃ መንቋቷ ነበር። ተማሪ በነበረችበት ወቅት ዩቲናስ ከጎኗ ሆና ስታግዛት የነበረችው ጓደኛዋን እስከ መጨረሻው አግዛታለሁ ስትል የምትደመጥ ሲሆን ቲክቶከሯ ውለታ ቢስ እንዳልሆነች የዩቲናስ የቅርብ ጓደኞች ይናገራሉ። ዩቲ ለምስጋና ያክል ወደ ዱባይ በመውሰድ በምቾት አንድላቃ የተወሰነ ያክል ገንዘብ ሰጣታለች። በቀጥታ ስርጭት በየቀኑ ከ165 ሺህ ብር በላይ የምታገኘው ዩቲናስ ምናልባት ማስታወቂያ
ማስታወቂያ ማሰራት ቢፈልጉ በአንድ ማስታወቂያ ብቻ ከ350 ሺህ ብር በላይ መክፈል ይጠበቅብዎታል። አሁን ላይ አዲስ አበባ ላይ ቅንጡ የሆነና ማንም ሰው ሊገምተው የማይችለውን ቤት በመግዛት ቤተሰቦቿን ጠቅላይ የምትኖር ሲሆን ዘመናዊና ውድ የሆነ መኪና ነበራት። ቲክቶከሯ ድሮ ታሽከረክረው የነበረው መኪና ቢሰለቻት እድሜ ለብሬ እንጂ ማናባቱ ያስቀረኛል በሚል በአንድ ቀን ከ5.5 ሚሊዮን ብር በላይ አውጥታ የምትመለከቱትን መኪና ለመግዛት በቃች። እኛም የራስሽን ሕይወት ከመታደግ አልፈሽ ገና በለጋ እድሜሽ ቤተሰብሽን በመደገፍ አለፍ ሲልም በምቾትና በተደላቀቀ ኑሮ ስለምታኖር ይቀጥይበት በማለት የዛሬ ፕሮግራማችን በዚህ አጠቃለን። በሌላ ጊዜ በሌሎች ቪዲዮዎች እስከምንገናኝ በጃኬቲው አዲስ ከናችሁ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ።